አንድ ከባድ ነገር አለ። እግዚአብሔር ጴንጤ አይደለም። ሲጀመርኛም ጴንጤ አይደለንም። ሰው ነው የመደበን። ሰው ያነሳ ይመደበናል የሆነ ነገር እና ኢየሱስ ጴንጤ አይደለም። እግዚአብሔር ጴንጤ አይደለም። የጴንጤ ሃይማኖት የሚባል የለም። ፕሮቴስታንት የሚባል ሃይማኖት መጽሐፍ ቅዱስ ብትፈልግ የለም እዚህ ውስጥ ማለት ነው። ለዚህ ወዳጄ አሳሳቢው ነገር እንዴት ነው? እዚህ መሬትና አዛኛው ላይ ከአምላክ ተለይተህ አማርኛ ነው እንግሊዘኛ ነው የምትሰማው? አማርኛ። ከየት ነው መጣ? ከአዲስ አበባ። እና ወደኔ ኃይል ፍለጋ ነው ወደዚህ የመጣ። ይሄንን ቁልፍ ቀየርኩት እኔ ወደ መኪና። አትቀይርለት። እኔ እኮ ልቀይር ነው ወደ መኪና። ተው፣ ብዙ መኪና ይሆናል። ተው ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። በሰሞኑ በከፍተኛ ሁኔታ ሶሻል ሚዲያውን እያነጋገረ የነበረው የጴንጤ ቤት ውዝግብና እርስ በራስ መፋጃታቸው አሁንም ቀጥሏል። ፓስተር ዴቭ እና እንዲሁም ደግሞ ፓስተር ዮናታን አክሊሉ እጅግ ከፍተኛ ጦርነት እርስ በራሳቸው እያደረጉ ይገኛሉ ማለት ነው። ኦርቶዶክሳውያን እንዲሁም ደግሞ ያያዘለታ የጴንጤ ቤት ጉድን ይዞልን መጥቷል ማለት ነው። በሶስተኛና መጨረሻችን ቪዲዮአችን የምንመለከተው ፕሮቴስታንቱ አዳራሽ መድረክ ላይ የጨዋው ፓስተር መነጋገሪያ ሆኗል ማለት ነው። ኦርቶዶክሳውያን በእነዚህ ሀሳቦች ሰፋ አድርገን ስለምንወያይም ቪዲዮን እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በሉል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን አስተማሪ ቪዲዮ አመጣላችሁ ስለሆነ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። አንድ ከባድ ነገር አለ። እግዚአብሔር ጴንጤ አይደለም። ሲጀመርኛም ጴንጤ አይደለንም። ሰው ነው የመደበን። ሰው ያነሳ ይመደበናል የሆነ ነገር እና ኢየሱስ ጴንጤ አይደለም። እግዚአብሔር ጴንጤ አይደለም። የጴንጤ ሃይማኖት የሚባል የለም። ፕሮቴስታንት የሚባል ሃይማኖት መጽሐፍ ቅዱስ ብትፈልግ የለም እዚህ ውስጥ ማለት ነው። ለዚህ ወዳጄ አሳሳቢው ነገር እንዴት ነው? እዚህ መሬትና አዛኛው ላይ ከአምላክ ተለይተህ ተርጉምልናል እንጂ ልሳናት ትናገር አላለ። ተርጉም ነው ያለው። ከዛ ደግሞ ትርጉም ደግሞ ከሌለ እዚህ አትጩሃልን እንጂ መጽሐፍ ላይ እንዳለው ነው ያስተማርነው። ማይተረጎም ከሆነ ማህበር ላይ ዝም ይበልና ለራሱ ይናገራል። በቃ ዋጥ አርጋትና የነቢያት መንፈስ ለነቢይ ይታዘዛል ብሏል። እዚህ ልትፈነዳ እንኳን ብትል ዋጥ አርጋ ስትወጣ ከመንገዱ መጀመር ገብቷ ከበሩ ጀምሮ ብላ ሳጋ ስደርስ በቃ ራባሳ ሻታና ማክሮባ ጃላባዲያስ ይራማንዶና ማክሬ በጀላዲያ ሰራባጃላ ማንዶ ይራባሻላ ባዳና ማክራባ ገላባዲያ ብለ ተንፍስ። ይሄንን መመሪያ የሰጠን ማን ስለሆነ ነው? ጳውሎስ እንዳትለኝ። ጳውሎስ ይሄንን ትእዛዝ የሰጠዋችሁ እኔ ከጌታ ተቀብዬ ነው። በማህበር ላይ በልሳኖች የሚናገር ሰው ቢኖር 2 ወይንም 3 እንዳለ ብትጮሁ ግን እብዶች ናችሁ። እኔ ነኝ ያልኩት ጳውሎስ ከማን ተቀብሎ ሲዘጋ ምን አለ? ይሄን ትእዛዝ የሰጠዋችሁ ከጌታ ተቀብዬ ነው። የእግዚአብሔር መንፈስ የሰላም መንፈስ እንጂ የሁከት መንፈስ አይደለምና። ግን ማንም ነብይ ነኝ ብሎ ወይንም የእግዚአብሔርን ቃል አውቃለሁ ብሎ ይሄንን መመሪያ ባይቀበል እሱም በጌታ ፊት አይታወቅ። እኔ አይደለም ያልኩት። እኔ አይታወቅ የሚባለው ውስጥ እንዳትገቡ ነው ያስተማርኳችሁ እንጂ ኮኛም ሲወጠረን ዞር ብለን ፓፓፓፓፓ እንላለን። ግን ማህበር ላይ እንደሱ አትበል። ለምን እማያምኑ ቢገቡ አብደዋል ይሏችኋል ይላል አይልም? ኩሱን ነው ያስተማርኩት። እና ምንም በጓዳ መለማመድ አያስፈልገውም። እኔ መች ተቃወምኩ? ቤተክርስቲያን መች ከለከለች? ምንም ተደብቃ እንደዚህ እየታፈንን እዚህ ቤቱ እንሞክር ሲጀምር ኧረ ተው ጀምር አይባል። እነ ጴጥሮስ ጀምር ተባብለዋል።
ጌታ ጴንጤ ሁን። አማርኛ ነው እንግሊዘኛ ነው የምሰማው? አማርኛ። ከየት ነው መጣ? ከአዲስ አበባ። እና ወደ እኔ ኃይል ፍለጋ ነው ወደዚህ የመጣ? ተቀበላ ታሪያዋ ወርዋሲ ኢብራካባት ያቶስ ኢብራናን ኢብራካት ኢራባት ዋሶኒያ ዋሩጋ ኒያባንዳ ጂሃሉዋስ ኢራቦስ ሼኮስ ለሮስ ኒዮስ ባስ ኒያስ ዋን ውሲያ ሮሲያ ልሳን ቲዱሪ ባን ልሳን እንደዚህ ይላል። ጌታም ማገልገል ይፈልግ ነበር። ነገር ግን ጭንቅ ቦታ ነበርኩ፣ አሁን ወጥቻለሁ ይላል። ይፈልጋሉ ብሎ ነበር የሚባል ነገር የለም። 3 ሰዓት ሙሉ በተወለድክበትና ባደግበት ቋንቋ ስትናገር ነበረ። አሁን ሰውየው የተናገረው ልሳን ለምንድን ነው በኦሮምኛ ያልተናገርከው? ሰውየው የተናገረው ልሳን በአማርኛ መተርጎሙ ለምን አስፈለገ? ህዝቡ ቁጭ ብሎ የሚሰማው እኮ ኦሮምኛ ነው። አንተም እያገለገልክ ያለው በአፋን ኦሮሞ ቋንቋ ነው። እንደዚህ ሰውዬ በተአምር አባቴ እጅግ ደፋር የሆነ ሰው አይቻላል። ይሄን ህዝብ አባቴ ጢባ ጢቦውን የሚጫወትበት አልኩ። ጢባ ጢቦውን የሚጫወትበት አባቴ ስማኝ። የዚህ ልሳን ትርጉም እንደዚህ አይደለም። ቆይ እኔ ልተርጉምልህ፣ አዳምጥ። ወርዋሲ ኢብራካባት ያቶስ ኢብራናን ኢብራካት ኢራባት ዋሶኒያ ዋሩጋ ኒያባንዳ ጂሃሉዋስ ኢራቦስ ሼኮስ ለሮስ ኒዮስ ባስ ኒያስ ዋን ውሲያ ሩሲያ አያ ሩሲያ ይላል። መጨረሻ ሩሲያ የሚለውን ቃል መያዝ አለበት። ገብቷል አባባሌ? ሩሲያ አሁን ባላት አቋም ደረጃ እያደረገች ያለችው እንቅስቃሴ እጅግ ለዓለም ከባድ ሊሆን ይችላል የሚል ህሳቤ ያለው ልሳን እንጂ አንተ እንዳልከው ለአገልግሎት መሾም እፈልጋለሁ የሚል ትርጓሜ የለውም። ጴንጤ ልሳን ተረጎመ። ምዕመናን ወንዶች በጭብጨባ ሴቶች በሉና አመስግኑ። ምክንያቱም ጴንጤ ልሳን ተረጎመ። እኔ ምሎ ማለት ነው ምን አለበት እዚህ አዳራሽ ከምትገኙ ሃይማኖት ባይኖራችሁ፣ በቃ ሃይማኖት አይኖራችሁ። እንዴት እንደዚህ አይነት ፋራሱ ይጫወትባችኋል? ይሄ ሰውዬ እኮ ቸርች ነበር መገኘት የነበረበት። ፍትህ ቢኖር ኖሮ ይሄ ሰውዬ ቃልቲ ነበር መውረድ የነበረበት። አመመኝ እያሉ ሲመጡ እጸልይላችሁ እኮ አይደል መጀመሪያ አባቴ ራሱ ነው ሐኪምና ማያዝም እኮ ራሱ ነው ግሉኮስን የሚነቅል አባቴ። የተሰፋ ነገር ካለ ራሱ ተረት ዶክተር ራሱ ማለት የሰፋ ካለ ማለት ነው ይሄ ስፌት ልክ አይደለም ብሎ የሚተረትር ነብይ ነው አባቴ። ኧረ እባካችሁ ይሄ ሰውዬ ስፍራውን ንገሩት። በጣም ነው የሚያሳዝነው። እና እዚህ ቸርች የምትሄዱ ሰዎች እንደ ሐሳብ አንድ ነገር ልንገራችሁ። የምር በቃ ሃይማኖት አይኑራችሁ። በቃ ለብቻችሁ ቤታችሁ ተቀመጡ። እንዴት እንደዚህ አይነት ሰው ይጫወትባችኋል አዳራሽ ውስጥ ቁጭ አድርጎ? አረ ጋይስ ወንጌል አይደለም። አረ መንፈሳዊነት አይደለም። አረ ከጌታ ከኢየሱስ ክርስቶስ አይደለም። ይሄ የሐዋርያት አገልግሎት የሐዋርያት ትምህርት አይደለም። ይሄ የዛር መንፈስ ነው። ይሄ ያጋንንት የጥልቁ ሐሳብ ካልሆነ በስተቀር እንዲህ አይነት ሐሳብ የለም አባት የለም። በቃ ስለዚህ ለምንድን ነው እየተፈራረቁ ሲጫወቱባችሁ ዝም ብላችሁ መጫወቻ የምትሆኑት? ማንም ይቀልድባችኋል። እንዴት በኢየሱስ ክርስቶስ እንዴት ሲሾፍ ሲቀለድ እንዴት ዝም ትላላችሁ? በመንፈስ ቅዱስ ሲቀለድ እንዴት ዝም ትላላችሁ? እንዲህ አይነት ትርጉም አለ የለም። ችግሩ እናንተ ኮፒ ሊንክ አታረጉማ። ይሄ ቪዲዮ ደርሷችሁ ቢያንስ በትንሹ 2 ጊዜ ኮፒ ሊንክ ካላደረጋችሁ ግን እሱማ ምን አመጣለሁ፣ ግን ኮፒ ሊንክ አድርጉት። ሁላችሁም ኮሜንት ላይ ከሷ ጋር ታረቁ እያላችሁ በመብርሃን ምስለ ስዕል ኮሜንቱን አጥለቅልቁት፣ አጨናንቁት። ቤተሰቦች ለአንድ ፎሎወር 1 ብር የተሰጠኝ ቻሌንጅ ደግሞ ለአንድ ሳምንት ተራዝሞልኛል ማለት ነው። እስካሁን ፎሎ ያደረጋችሁልኝ እግዚአብሔር ያክብርልኝ። ፎሎ ያላደረጋችሁ ግን ከታች ሜንሽን ያደረኩትን አልፋጎ ማተሚያ ቤት የሚለውን እየነካችሁ እየገባችሁ ፎሎ በማድረግ ከእያንዳንዳችሁ 1 ብር ብቻ እንዳገኝ አግዙኝ። እንደምታደርጉት አልጠራጠርም። መዝሙር ነው እንዳትለው፣ አንዴ ጎንደርኛ፣ አንዴ ጎጃምኛ፣
አንዴ ጉራጌኛ ደግሞ በትግረኛ መድረኩን እየዞረ ይጨፍርበታል። ጭፈራ ሆነ እኮ እንዳትለው ደግሞ ኢየሱስ የሚል ስም ጣል ያደርግበታል። እንዲህ ያደረገ ስንቱን የእግዚአብሔር ልጅ የገነትን መግቢያ በር ያዘጋበታል። ብርሃን ከወለደች እናት ጋር አጣልቶ ሕይወቱ ጨለማ እንዲሆን ፈርዶበታል ስንቱን። እና የመናፍቃን ሚስጥር ሲገለጥ ባጭሩ እውነታው ይሄ ነው። በኢየሱስ ማሊያ ዘፈን መጫወት ነው በቃ። እናም ስሙኝ፣ የዘላለም ሕይወት የሚሰጠን አምላክ ዘላለም ሳትሞቱ በቶሎ እንድታውቁ መንግሥተ ሰማያት መርታ የምታስገባ ከእርሷ ጋር ታረቁ በቃ። ይሄንን ቁልፍ ቀየርኩት እኔ ወደ መኪና። አትቀይርለት። እኔ እኮ ልቀይር ነው ወደ መኪና። ተው፣ ብዙ መኪና ይሆናል። ተው አታድርግ። የቤተሰቡ በረከት እንዳለ ነው የሚሰጠው። አምጣ ቁልፉን፣ አምጣ ቁልፉን አምጣ አልኩ። አምጣ። እንደሚቀየር ታውቃለህ። ይቀየራል። ታውቃለህ። ዶልፊን ይሆናል። ቁልፉ ዶልፊን ይሆናል። ሌላም በስሙ ስልጣን እያለ እኮ ነው የበላኝ ዛሬ። በስሙ ስልጣን መኪና አደርጋለሁ አለ። አትሰለው። ምን አልከኝ? በቃ ተለቀቀ፣ ተባረከ። በቃ እስር ቤት ያለው ሁሉ ወንጀለኛ አይደለምና በካቴና ታስረን ስንሄድ ነው ድሮ እንትን ላይ እናውቃለን አይደለ? በመኪና ላይ ሲሄዱ ምናምን እናያለን። አደገኛ ቦዘኔዎች እንደሆኑ ነው ምናስበው እና እንደሱ አይደለም። ምን ማውራት እንዳለባቸው ማያውቁ፣ ለምን እዛ ቦታ ላይ እንደቆሙ ማያውቁ ሰዎች ጭምራሉ። እኔ ነኝ ቀጥታ ባይዘው ፖሊስ ጣቢያ የሄድኩት እና ፖሊስ ጣቢያ የሄድኩት እኔ ነኝ። ቤቱ ወንድሜ ነበረ፣ ቤት ታናሽ ወንድሜ ቤት ነበረ። እሱ ደውሎ ሁሉ ነገር አፕዴት እያደረገኝ ነበርና የዛኔ እዚህ ረብሻ ከሚፈጠር ፖሊስ ጣቢያ የሄድኩት እኔ ነኝ እና ቤቴ እየተበረበረ ነው ምናምን ከእናንተ የተላኩ ሰዎች ናቸው ወይ? ምክንያቱም ማንን እንደፈለጉና ማንን እየጠሩ እንዳለ ራሱ የሚታወቅ ነገር ስለሌለ ከእናንተ ነው ወይ የሚለውን ነገር ጠየቋቸው። አዎ ምናምን አሉ። ፖሊሶቹ ወደ ስምሪታቸው ወደ ጣቢያቸው እንዲጠሩ ተደረገ። ያው ቤቱ ሰላም አገኘ ማለት ነው። ተከቦ ነበር ምናምን። በ30 ዓመት ታሪክ ውስጥ እኔ በእስር ቤት ሰፈር ራሱ አልፌ አላውቅም። በጣም ሳገን ነው ማለት ነው። ልክ በቃ የሆነ የስድብ አብሾ እንዳለብኝ አይነት ተደርጎ በቃ ላይቭ ከፍታለሁ። እገሌ ሌባ ነው ምን አይነት ነገር ተደርጎ ነው ክስ የቀረበው። ስም በማጥፋት ስብዕናን በመንካት የሚል ነው። ወጣት ማተር የተነበበልኝና ፍርድ ቤት ላይ ድጋሜ የተነበበው ክስ አንድ አይነት አልነበረም። በሃይማኖት ኮንቴክስት የተወራውን በህጋዊ አካሄድ የመፍረድ አይነት ህግ የለም ነው ያልኩት። ያቺ ተቆርጣ ሀገሪቱ ላይ ህግ የለም የሚል አይነት ነገር እንዳወራው ተደርጎ ተለቋል። ሰው መስማት ያለባቸው በዛ ኮንቴክስት ውስጥ ነው ያለው። ኧረ ሞትኩ ጎበዝ። ወደ እሷ ወደ ሌላ ወደ ቻይንኛ ገብቷል። ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል። እሺ አልሄድም። በእጅ ላይ የምሰራው ነገር አይከናወንም። እውነት ነው።你用手所做的事情不会完成。ኩቻራ ቹቻ ሱሚ ኩቹ ፎሎንቹ ኤማቺ ኳሲያሳ አካ ቻንቶ አሳ ሲፎኖ ኩማንቾ ጎሴ እግዚአብሔር ሆይ ከዛ የተነሳ ልጆችን በምን ላሳድግ? የሚስቴም ንግድ አይሆንም፣ ይሄም አይሆንም። ስለዚህ ምን ልሁን እያልክ እየተጨነክ ነው።上帝啊，我该如何养育我的孩子？这不关我老婆的事，所以你才想知道该怎么办。
Aujourd'hui aussi, c'est un autre jour. Daïla. Le monde part en couille. Non. J'ai du mal à imaginer ces trucs-là. J'ai même pas fini avec les filles. C'est les garçons qui maintenant qui... Ah. የዛሬ ቪዲዮ ይሄን መሰል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን አስተማሪ ቪዲዮዎችን ዘኮ 16 በሳምንት 2 ቪዲዮዎችን እያመጣላችሁ ስለሆነ አርብ ጠዋት 3 ሰዓት ላይና እንዲሁም ደግሞ ሮብ ጠዋት 3 ሰዓት ላይ እያመጣላችሁ ስለሆነ ዘኮ 16ን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የፓስተር ዴቪን ፍጥጫና እንዲሁም ደግሞ የፓስተር ዮናታን አክሊሉ ፍጥጫ እንደታያችሁት እናንተም ደግሞ ሐሳባችሁን ኮሜንት ለማስቀመጣችሁ እንዳትረሱ ማለት ነው። እርስ በራሳቸው ጴንጤዎቹ እየተግባቡ አይደለም ማለት ነው ኦርቶዶክሳውያን። በሁለተኛ ቪዲዮ እንደተመለከትነው ያያ ዘለታ ምን ኃይል የጴንጤዎች እንደተዋረዱ እያሳዩን ይገኛል ማለት ነው ኦርቶዶክሳውያን። እጅግ አስገራሚ ቪዲዮ ነበር። በሶስተኛና መጨረሻችን ቪዲዮችን የተመለከትነው ደግሞ እጅግ አሳፋሪ ተግባሪም ጴንጤዎቹ በአዳራሻቸው እያደረጉ ይገኛሉ ማለት ነው። ይሄ ነው እንግዲህ መንግስተ ሰማያት እንወርሳለን አንዴ ድነናል ብሎም ያውጁ ሳያፍሩ ለዚህ እየጨፈሩ የለም መጽሐፍ ቅዱስ ለእንደዚህ የሚልበት እየጨፈሩ መንግስተ ሰማያት የሚገባበት ነገር የለም ከመጽሐፍ ቅዱስ ውጪ እንደሆነ ራሳቸው እያሳዩ ይገኛሉ ማለት ነው ኦርቶዶክሳውያን። እናንተም ደግሞ ሐሳባችሁን ኮሜንት ለማስቀመጣችሁ እንዳትረሱ። አገራችን ኢትዮጵያ ሰላም ያደርግልን። በሌላ በአስተማሪ ቪዲዮና በወቅታዊ ጉዳዮች እስከምንመለስ ቸር ቆዩልን።